እንኳን ለጻድቁ አባታችን ለአቡነ አረጋዊ ዘደብረ ዳሞ ወርኃዊ በዓል በሰላምና በጤና አደረሰን አደረሳችሁ ሕዝበ ክርስቲያን። ዳግመኛም በዚህ ዕለት ሚያዝያ 14 የከበረ አባ መክሲሞስ በዓለ ዕረፍቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረጋዊ ማለት ያረጀ የሸመገለ አዋቂ ትልቅ ሰው ማለት ነው። አባታችን ይህ ስም የተሰጣቸው ገና ልጅ እያሉ ነበር። ለምን ይሆን? አባታችን አቡነ አረጋዊ ከተሰዓቱ ቅዱሳን አባቶች አንዱ ሲሆኑ አባታቸው ይስሐቅ የሮም ንጉሥ ነበር። እናታቸው ንግሥተ ዕደና ትባላለች። የመጀመሪያ ስማቸው ዘሚካኤል ይባል ነበር። የሚካኤል ማለት ነው። ጥበብ መንፈሳዊ ሲማሩ አድገው ወደ እስክንድርያ ኮብልለው ገዳም ገቡ። አበምኔቱ አባ ጳቁሚስ በፈቃደ እግዚአብሔር የመጡ መሆናቸውን አውቀው ማዕረገ ምንኩስና ሰጥተዋቸዋል። የንጉሥ ልጅ መባልን፣ የንጉሥ አልጋ ወራሽነትን ሸሽተው የሞቀ ቤተሰቦቻቸውን ንቀው ትተው ገዳም ገብተዋል። በምንኩስና ተወስነዋል። አበምኔቱም ወደዚህ የሕይወት መንገድ ስለመራ ብፁዕ አረጋዊ መባል ይገባል ብለው የበሰለ አስተሳሰባቸውን መሰረት አድርገው ገና አንድ ፍሬ ሕፃን እያሉ አረጋዊ ተብለው ተጠሩ። አባታችን በተጋድሏቸው ከአባ እንጦስ፣ ከአባ ጳውሊና ከአባ መቃርስ ቀጥሎ በአራተኛ ማዕረግ አበ መነኮሳት ሆነው ተመርጠዋል። በገዳመ ዳአውናት 7 ዓመት ከቆዩ በኋላ ወደ ሮም ተመልሰው ሲያስተምሩ የሀገራችንን ዜና ሰምተው ለመምጣት በ480 ዓመተ ምህረት መንገድ ጀመሩ። ቅዱስ ሚካኤል በክንፉ ተሸክሞ አክሱም አድርሷቸዋል። ተመልሰው ሄደው ስለ ኢትዮጵያ ቅድስት አገር መስክረዋል። ሐዋርያ ሳይላክላት በሃይማኖት በምግባር ጸንታ ትኖራለች ብለው ለ7ቱ ዘመዶቻቸው አበው መነኮሳት ነገሯቸው። 8ቱ ሁሉን ጓዛቸውን ጠቅልለው በሮም ነግሶ የነበረው ይስሐቅን ወይም አባ ገሪማን ጨምረው ንጉሥ አልሜዳ በነገሰ በ5ኛ ዓመት ማለትም በ480 ዓመተ ምህረት ወደ ኢትዮጵያ ራሳቸውን ጨምሮ 9 ሆነው መጥተዋል። ለቅዱሳኑ መምጣት ዋነኛው ምክንያት ንጉሥ አልሜዳ ያነሳውን የምንታዌ ወይም የሁለት ባህሪ ትምህርት በመቃወማቸው የደረሰባቸውን የነገሥታት ጫና ለመከላከል ሲሉ ነው። አባ አረጋዊ እናታቸው ቅድስት ዕድናን ደቀ መዝሙራቸውን ማትያስን አስከትለው እግረ መንገዳቸውን እያሰማሩና ድውያንን እየፈወሱ ደብረ ዳሞ ደረሱ። ከእግረ ደብር ሆነው አሁን ይህን ተራራ በምን ልወጣው እችላለሁ ያሉ ሲያወጡ ሲያወርዱ በንግግሩ ሐሰት የሌለበት አምላካችን በነቢዩ ዳዊት ላይ አድሮ በመዝሙር ምዕራፍ 90 ከቁጥር 11 እስከ 16 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዝዛቸዋል፣ እግርም በድንጋይ እንዳትሰናከል በእጆቻቸው ያነሷል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶን ትረግጣለህ እንዳለው የታዘዘ ዘንዶ መጥቶ 60 ክንድ በሚያህል ጅራቱ ጠምጥሞ ቅዱስ ሚካኤል ሰይፈ እሳት ይዞ እየጠበቃቸው ከተራራው አናት አደርሷቸዋል። ወዲያውም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው አመስግነዋል። ቦታውም ደብረ ሃሌሉያ ተብሏል። በዚያ ዕለት ግማሽ ኅብስት በልተው ጠገቡ። ከዚያ በኋላ ግን ምድራዊ ኅብስት አልተመገቡ። በሰንበተ ክርስቲያን ከቅዳሴ በኋላ ቅዱሳን መላእክት ኅብስተ ሰማያዊ እያመጡላቸው ይመገቡ ነበር። ኋላ ግን ዜና ጽድቃቸውን ሰምተው ከ6000 ያላነሱ ደቀ መዛሙርት ተሰብስበውላቸዋል። 99 ዓመት ሲሞላቸው ጌታ በመንፈቀ ሌሊት ተገልጾ ምድራዊ መንግሥትን ትተህ ስላገለገልከኝ እልፈት ሽረት የሌለበት ሰማያዊ መንግሥቴን አወርሳለሁ ብሎ ቃል ኪዳን ሰጥቷቸዋል። በስምህ የተማጸነውን እስከ 14 ትውልድ ድረስ እምርላለሁ፣ አንተም ከሞት ገጽ
ይሰወራል ብሎ ተስፋቸውን ነገራቸው። እሳቸውም መነኮሳቱን ሰብስበው ከእንግዲህ በሥጋ አታዩኝም ብለው ነግረዋቸው አበምኔት ወይም የገዳም አባት ሾመውላቸው ጥቅምት 14 ቀን በዚያው በደብረ ዳሞ ተራራ በሰሜን ምስራቅ አቅጣጫ እንደ ሄኖክና ኤልያስ ተሰውሯል። የጻድቁ አባታችን የአቡነ አረጋዊ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ዳግመኛም በዚህች ዕለት ሚያዝያ 14 የከበረ አባ መክሲሞስ በዓለ ዕረፍቱ ነው። ይህም ቅዱስ ስለ ጳውሎስ ሳምሳጢን የክህደት ትምህርት ምህላ እንዲያዝ ወደ አገራችን ኢትዮጵያና ወደ ኖባ አገሮች ሁሉ መልእክት የላኩት 15ኛው የእስክንድርያ ሊቀ ጳጳሳት ናቸው። አባ መክሲሞስ ምግባር ሃይማኖታቸው የቀና በቅድስና ሕይወታቸውም የታወቁ ናቸው። ጌታችንም ልመናቸውን እና ያስያዙትን ምህላ ሰምቶ ጳውሎስ ሳምሳጢንን ወዲያው አጠፋው። የረከሰች ሃይማኖቱም ከዓለም ጠፋች። በዚህም አባት ዘመን ሰይጣን ያደረበት ማኒ የሚባል ራሱን የእውቀት መንፈስ ጰራቅሊጦስ እኔ ነኝ የሚል ክፉ ከአዲ ተነሳና እስከ ሶርያ ምድር መጣ። ነገር ግን ኤጲስቆጶስ አኬላዎስ ተከራክሮት አሳፍሮት እና ስህተቱን ገልጦበት ከአገሩ አባረረው። ማኒም ተመልሶ ወደ ፋርስ በመሄድ አሁንም ራሱን ነቢይ ነኝ ብሎ ማስተማር ጀመረ። ነገር ግን የፋርሱ ንጉሥ ከሁለት ሰንጥቆ ገደለው። ተከታዮቹን 200 ሰዎችንም ዘግዝቆ እስከ ወገባቸው በምድር ውስጥ ተከላቸውና እነሆ ከሰው አትክልትን ተከልኩ አለ። የከበረ አባ መክሲሞስም ምዕመናንን በድርሳናት እና በተግሣጻት በመጠበቅ ሃይማኖት ሲያጸናቸው ከኖረ በኋላ ሚያዝያ 14 ቀን በሰላም አረፈ። የከበረ የአባ መክሲሞስ ረድኤት በረከቱ ይደርብን። ለእርሱም ብሎ አምላከ አባ መክሲሞስ በቸርነቱ በጸሎቱ ይማረን፣ የልባችንንም መሻት ይፈጽምልን። አገራችንን ኢትዮጵያን ዳሯን እሳት ማሏን ገነት አድርጎ ከመጣው መቅሰፍት አደጋ ይጠብቅልን። አጽራረ ቤተ ክርስቲያንን ያስታክስልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።